ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? የምዕራፍ 2 የመረጥንላችሁን የኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የምርቶች የደረጃ ምልክት ክፍያ አዲስ ረቂቅ ደንብ መዘጋጀቱ ተነግሯል። ደንቡን በዝርዝር እናስቃኛችኋለን። ቅርንጫፍ መክፈት የሚፈልጉ ባንኮችን በተመለከተ አዲስ መመሪያ ሊወጣ መሆኑ ተሰምቷል። መረጃውን እናጋራችኋለን። በአዲስ አበባ ተጠጋግተው የተሰሩ የመኖሪያ ቤቶችን በተመለከተ ከእሳትና አደጋ ስጋት ስራ አመራር ኮሚሽን የተሰጠ መረጃን ይዘናል፣ የምትሰሙት ይሆናል። በቢሊዮን ዶላር የሚቆጠር የዕዳ እፎይታ ስምምነት ላይ መደረስ መቻሉንና ከፍተኛ የሆነ የሰራተኛ የደሞዝ ጭማሪ መደረጉን የገንዘብ ሚኒስቴር አስታውቋል የሚሉትንና ሌሎች የመረጥንላችሁን የኢኮኖሚና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። ከ2300 በላይ የኤሌክትሪክ ኃይል መሙያ ማዕከላት ያስፈልጋሉ ተባለም። በኢትዮጵያ ከ2300 በላይ የተሽከርካሪዎች የኤሌክትሪክ ኃይል መሙያ ማዕከላት እንደሚያስፈልጉ የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ኢትዮጵያን በአፍሪካ የአረንጓዴ ትራንስፖርት ተምሳሌት ለማድረግ በርካታ ስራዎች እየተከናወኑ ናቸው ሲሉ የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በሩ ሐሰን ተናግረዋል። በዚህም በ10 ዓመት ውስጥ 500 ሺህ የኤሌክትሪክ ተሽከርካሪዎች በኢትዮጵያ እንዲኖሩ መታቀዱ የተገለጸ ሲሆን ለነዚህ ተሽከርካሪዎች ደግሞ ከ2300 በላይ የኃይል መሙያ ማዕከላት እንደሚያስፈልጉ ተነግሯል። የአዲስ አበባ ከተማ አስተዳደር በሁለተኛው ምዕራፍ የኮሪደር ልማት 54 ጣቢያዎችን እየገነባ ነው ያሉት ሚኒስትር ዴኤታው በዚህ በአንድ ጊዜ ሁለትና ከዚያ በላይ የኤሌክትሪክ ተሽከርካሪዎችን ኃይል መሙላት የሚያስችሉ ከ80 በላይ ማዕከላት መቋቋማቸውንም ገልጸዋል። በተጨማሪም የኤሌክትሪክ ተሽከርካሪዎች ማስፈጸሚያ ስትራቴጂክ በቅርቡ ጸድቆ ወደ ስራ መግባቱ ተመላክቷል። እንዲሁም የኤሌክትሪክ ተሽከርካሪዎች ከጸደቁ ስትራቴጂዎች አንዱ መሰረተ ልማቶችን መለየትና ማሟላት እንደሆነም ተነግሯል። በሌላ በኩል በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን በምዕራፍ 1 ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። በኢኮኖሚ ዞኖች ቅርንጫፍ መክፈት ለሚፈልጉ ባንኮች ዝቅተኛ መስፈርቶችን የያዘ አዲስ መመሪያ ሊወጣ መሆኑ ተሰምቷል። በተለያዩ የሀገሪቱ ክፍሎች በተቋቋሙ ልዩ ኢኮኖሚ ዞኖች ውስጥ ቅርንጫፍ መክፈት የሚፈልጉ ባንኮች ፍቃድ ለማግኘት ማሟላት የሚጠበቅባቸውን ልዩ ዝቅተኛ መስፈርቶችን የያዘ አዲስ መመሪያ ሊወጣ ነው ተብሏል። መመሪያውን ያረቀቀውም የኢትዮጵያ ብሔራዊ ባንክ መሆኑ የተገለጸ ሲሆን በአሁኑ ወቅትም በረቂቅ ደረጃ ላይ ያለ መመሪያ መሆኑ ተገልጿል። የኢትዮጵያ ብሔራዊ ባንክ ይህንን ረቂቅ መመሪያ ለውይይት ይፋ ያደረገ ሲሆን በረቂቁ ከተካተቱት ልዩ ዝቅተኛ መስፈርቶች መካከል አንዱ በልዩ ኢኮኖሚ ዞን ውስጥ ቅርንጫፍ መክፈት የሚያስፈልግ ባንክ የፍቃድ ጥያቄውን ካቀረበበት ወቅት አስቀድሞ በነበረው ዓመት ያለው አጠቃላይ ሀብት በዚያው ዓመት ከተመዘገበው አጠቃላይ የባንክ ዘርፍ ሀብት በትንሹ 2% ድርሻ ሊኖረው ይገባል
የሚለው ይገኝበታል። በረቂቅ መመሪያው ላይ የተቀመጠው ሌላኛው ዝቅተኛ መስፈርት ደግሞ በልዩ ኢኮኖሚ ዞን ቅርንጫፍ ለመክፈት ያመለከተው ባንክ የፍቃድ ስጋታቸው ለሚያመዝን ብድሮቹ የያዘው መጠባበቂያ ካፒታል ብሔራዊ ባንክ ካስቀመጠው 8 በመቶ ዝቅተኛ መስፈርት የ2 በመቶ ብልጫ ሊኖረው እንደሚገባና ይህንኑ ብልጫም ፍቃድ ለማግኘት ካመለከተበት ወቅት አስቀድሞ ለነበረ 1 ዓመት ወይም ለ4 ተከታታይ ሩብ ዓመታት አጽንቶ የቆየ መሆን ይጠበቅበታል ይላል። በሌላ በኩል ደግሞ መስፈርቶችን አሟልቶ በልዩ ኢኮኖሚ ዞን ቅርንጫፍ የመክፈት ፍቃድ የተሰጠው ባንክ የተቀመጡትን ልዩ መስፈርቶች ቀጣይነት ባለው መልኩ ሳያጓድል ጠብቆ የመዝለቅ ግዴታ እንደሚጣልበትም ተነግሯል። መስፈርቶቹን አጓድሎት በተገኘ ባንክ ላይ ግን ብሔራዊ ባንክ የማስተካከያ እርምጃ ሊወስድ አሊያም ደግሞ ባንኩ የማስተካከያ እርምጃ እንዲወስድ እንደሚያደርግም መመሪያው አስቀምጧል። አሁን ላይ በተለያዩ የአገሪቱ ክፍሎች ገኙ ልዩ የኢኮኖሚ ዞኖች ውስጥ ቅርንጫፍ ከፍቶ አገልግሎት እየሰጠ የሚገኝ ባንክ ይህ ረቂቅ መመሪያ ጸድቆ ተግባራዊ መሆን በጀመረ በ1 ዓመት ጊዜ ውስጥ በመመሪያው ላይ የተቀመጡትን ልዩ ዝቅተኛ መስፈርቶችን እንዲያሟላ የመሸጋገሪያ ጊዜ እንደሚሰጠው በረቂቁ ተመላክቷል። የተቀመጡትን ልዩ ዝቅተኛ መስፈርቶች በ1 ዓመት ጊዜ ውስጥ ያላሟላ ባንክ ደግሞ ቅርንጫፉን ከልዩ የኢኮኖሚ ዞን ውስጥ አውጥቶ ወደ ሌላ አካባቢ የሚያዘዋውር በትን አሊያም ቅርንጫፉን ሙሉ በሙሉ የሚዘጋበትን ዝርዝር እቅድ ለብሔራዊ ባንክ ማቅረብና መተግበር ይጠበቅበታል ተብሏል። በዚህም መሰረት በአዳማ፣ ባህር ዳር፣ በአዲስ አበባ ቦሌ ለሚ፣ ደብረ ብርሃን፣ ሐዋሳ፣ ጅማ፣ በአዲስ አበባ ቂሊንጦ፣ ኮምቦልቻ፣ መቀሌና ሰመራ የተቋቋሙ ኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞንነት ማደጋቸው ተገልጿል። በብሔራዊ ባንክ ተዘጋጅቷል የተባለው ይህ መመሪያም ሆነ የተጠቀሱትን 10 ኢንዱስትሪ ፓርኮች ወደ ልዩ የኢኮኖሚ ዞን ከፍ እንዲሉ የተደረገው የሕዝብ ተወካዮች ምክር ቤት በ2016 ዓ.ም ያወጣውን የልዩ ኢኮኖሚ ዞን አዋጅ መሰረት በማድረግ እንደሆነም ተነግሯል። የ3.5 ቢሊዮን ዶላር የዕዳ እፎይታ ስምምነት ላይ መደረስ መቻሉንና ከፍተኛ የሆነ የሰራተኛ የደሞዝ ጭማሪ መደረጉን የገንዘብ ሚኒስቴር አስታወቀም። ከኢትዮጵያ አበዳሪዎች ኮሚቴ ጋር ሲደረግ በነበረው ድርድር የ3.5 ቢሊዮን ዶላር የዕዳ እፎይታ ስምምነት ላይ በመርህ ደረጃ መደረሱን የገንዘብ ሚኒስትሩ አቶ አህመድ ሺዴ ገልጸዋል። ሚኒስትሩ ይህን ያሉት የ2017 በጀት ዓመት የሶስተኛው ሩብ ዓመት የመቶ ቀናት እንዲሁም የተሟላ የማክሮ ኢኮኖሚ ትግበራ የ9 ወራት አፈጻጸምን አስመልክቶ በሰጡት ማብራሪያ ነው። በዚህም ከአበዳሪዎች ኮሚቴ ጋር በተደረገው ስምምነት መሰረት በቅርቡ የመግባቢያ ሰነድ እንደሚፈረምና ከእያንዳንዱ አበዳሪ ሀገራት ጋር ደግሞ ዝርዝር ውይይቶች እንደሚደረጉ ተናግረዋል። የማክሮ ኢኮኖሚ ማሻሻያውን ተከትሎ የምንዛሬ ተመን በገበያው በመወሰኑ በገቢ ምርትና በማህበረሰቡ ላይ የሚያስከትለውን ጫና ለመቋቋም የሚያስችል ከፍተኛ የድጎማ በጀት መመደቡንም ገልጸዋል። የዕዳ ጫናን በመቀነስ ረገድ በዚህ ዓመት ትልቅ ውጤት መገኘቱን ያነሱት ሚኒስተሩ የገቢ አቅምና የወጪ ንግድ እንዲሁም የመንግስት የልማት ድርጅቶች አፈጻጸም በጥሩ ሁኔታ ላይ እንደሚገኝ በግምገማው ላይ መመላከቱን አስረድተዋል። በተጨማሪም መንግስት ለአፈር ማዳበሪያ፣ ለነዳጅ፣ ለምግብ ዘይትና ለመድኃኒት ከፍተኛ ድጎማ ማድረጉን ገልጸው የመንግስት ሰራተኞች ደሞዝ በከፍተኛ ደረጃ ጭማሬ መደረጉንም አንስተዋል። የግብርና ምርትና የምግብ አቅርቦትን በማሻሻል የተሟላ የማክሮ ኢኮኖሚ ማሻሻያው በተረጋጋ ማህበራዊና ሀገራዊ ሁኔታ በጥሩ አፈጻጸም ላይ እንደሚገኝም አክለዋል። የማክሮ ኢኮኖሚ ማሻሻያው ተጠናክሮ እንዲቀጥል ምርታማነትንና የንግድ ስርዓትን ማሻሻል፣ ገቢንና ወጪ ቁጠባን እንዲሁም የመንግስት የልማት ድርጅቶችን አፈጻጸም ማሳደግ እንደሚገባም በግምገማው ላይ ከስምምነት መደረሱን አክለዋል።
በአዲስ አበባ ተጠጋግተው የተሰሩ የመኖሪያ ቤቶች የአደጋ መከላከል ስራውን እየፈተኑት ነው ተባለ። ይህ የተባለውም የከተማ አስተዳደሩ እሳትና አደጋ ስጋት ስራ አመራር ኮሚሽን የባለፉት 9 ወራት የቅንጅት ስራ እቅድ አፈጻጸምን አስመልክቶ ከባለድርሻ ተቋማት አመራሮችና ተወካዮች ጋር ግምገማ ባካሄደበት ወቅት ነው። በግምገማውም በተጨማሪ በአዲስ አበባ ከተማ አስተዳደር ስር የሚገኙና ለጎርፍ አደጋ ተጋላጭ ናቸው የተባሉ ቦታዎች ተለይተው የድጋፍ ግንብ በመስራት አደጋው እንዲቀንስ ጥረት እየተደረገ ስለመሆኑ ኮሚሽኑ አስታውቋል። በዚህም አብዛኞቹ በወንዝ ዳርቻ ላይ የተሰሩ ቤቶች መኖራቸው የተገለጸ ሲሆን ነዋሪዎቹን ማንሳትና ሌላ ቦታ ማስፈር ባይቻል እንኳ የድጋፍ ግድቡ ሲሰራ ጎርፍ ወደ ቤቶቹ የመግባት እድሉ እንደሚወገድ ተገልጿል። በመድረኩም በሁሉም ክፍለ ከተሞች አደጋ በመኖሩ የአባወራና እማወራ ብዛቱም እንደየክፍለ ከተሞቹ እንደሚለያይ ተነስቷል። በሌላ በኩል ደግሞ የእሳትና አደጋ ስጋት ስራ አመራር ኮሚሽን በከተማዋ የሚከሰተውን የእሳት አደጋ ለመከላከል በሚሰራው ስራ ውስጥ በተለይም ተጠጋግተው የተሰሩ ቤቶች እንዲሁም የተሰሩበት ቁሳቁስም ተቀጣጣይ መሆኑ እንዲባባስ ምክንያት መሆኑ ገልጿል። በዚህም ምክንያት የሚፈጠሩ አደጋዎችን በወቅቱ ማጥፋት እንዳይቻል ማድረጉን የኮሚሽኑ ዋና ኮሚሽነር አህመድ ሙሐመድ ተናግረዋል። ዋና ኮሚሽነሩ አክለውም የመንገድ መሰረተ ልማት አለመኖሩ እንዲሁም በተለይ ቆየት ባሉ ሰፈሮች ላይ ያለው የመተላለፊያ መንገድ ጠባብ በመሆኑ ምክንያት መኪና ቀርቶ ሰዎችን የማያሳልፍና አደጋ ከደረሰ ከፍተኛ ስጋት የሚፈጥር ሆኗል ሲሉ ገልጸዋል። ውድ ተከታታዮቻችን ቀጥለናል። በመጨረሻም በዝርዝር ወደምንመለከተው መረጃችን ስናልፍ ደግሞ የምርቶች የደረጃ ምልክት ክፍያ የሚያስከፍል አዲስ ረቂቅ ደንብ መዘጋጀቱ ተነግሯል። የደረጃ አገልግሎቶችን የሚፈጽም የአገልግሎት ክፍያን ለመወሰን የወጣው የሚኒስትሮች ምክር ቤት ደንብ ቁጥር 548/2016ን ለማሻሻል በተዘጋጀው ረቂቅ ደንብ መሰረት ለምርቶች የደረጃ ምልክት ማስከፈል ሊጀምር መሆኑን የኢትዮጵያ ደረጃዎች ኢንስቲትዩት አስታውቋል። የምልክት አገልግሎት ክፍያ በደንብ ቁጥር 13/1982 ተመን ወጥቶለት ተግባራዊ ሲደረግ ቢቆይም በ2003 ዓ.ም በተደረገው የጥራት መሰረተ ልማት ተቋማት አደረጃጀት ምክንያት ደግሞ ክፍያው ተቋርጦ መቆየቱን የተቋሙ መረጃ ያመለክታል። በዚህም በመሻሻል ላይ ባለው በዚህ ረቂቅ ደንብ ይህ አሰራር አዲስ ክፍያ ሆኖ ተካቷል ሲሉ የኢንስቲትዩቱ ሕግና ዓለም አቀፍ ጉዳዮች ስራ አስፈጻሚ አቶ ዘሪሁን ጋሸው ተናግረዋል። ይጀመራል የተባለው ክፍያም የታሸገ ውሃ፣ ሲሚንቶና ሌሎች በርካታ ምርቶችን እንደሚያጠቃልል ስራ አስፈጻሚው ተናግረዋል። በምርቶች አይነት መሰረት የሚጣለው ክፍያ የተለያየ መጠን እንደሚኖረው የሚያስረዱት አቶ ዘሪሁን በዘርፉ መሰረታዊ ለውጦችን ይመጣሉ ተብሎ እንደሚጠበቅም ተገልጿል። ከውጭ የሚገቡና በሀገር ውስጥ የሚመረቱ ምርቶች ልዩ ምልክት እንዲኖራቸው ለማድረግ እንዲሁም ኢንስቲትዩቱ በአዋጅ የተሰጠውን ተግባርና ኃላፊነት በአግባቡ ለመወጣት የሚያስፈልገውን ወጪ ለመሸፈን እንዲችል ክፍያው እንዲጀመር ያስፈለገበትን ምክንያቶች መሆኑን ጠቅሷል ሲል ሪፖርተር አስነብቧል። ረቂቅ ደንቡ ከደረጃ ሽያጭ በተጨማሪ ኢንስቲትዩቱ በሚሰጣቸው የስልጠና የቴክኒክ ድጋፍና የሙያ ዕውቀትና ክፍያ መጠኖችን እንደሚያሻሽል ተመላክቷል ሲል ዘገባው ጠቅሷል። የተሻሻለው ረቂቅ ደንብ ለገንዘብ ሚኒስቴር እንደሚላክና ከዚያም በሚኒስትሮች ምክር ቤት ታይቶ በአጭር ጊዜ ውስጥ ይጸድቃል ተብሎ እንደሚጠበቅም ነው የተገለጸው። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋት እንካችሁ ብሎ
ብሏል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 0913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።